በፈተና ውስጥ እርዳታ። በእምነትና በጸሎት ሁሉም የወንጌልን መስፈርት ማሟላት ይችላል። ማንም ሰው ሕግን እንዲጥስ አይገደድም። በመጀመሪያ የራሱ መስማማት መኖር አለበት። ፍትወት የአእምሮ የማገናዘብ ችሎታን ከማሸነፉ በፊት ወይም ኃጢአት በህሊና ላይ ድልን ከመቀዳጀቱ በፊት ነፍስ የኃጢአትን ድርጊት ማቀድ አለበት። ፈተና የፈለገውን ያክል ጠንካራ ቢሆንም ኃጢአት ለመስራት ምክንያት መሆን አይችልም። የእግዚአብሔር ዓይኖች በቅዱሳን ላይ ናቸው፣ ጆሮዎቹም ጸሎታቸውን ለመስማት የተከፈቱ ናቸው ተብሎ እንደተጻፈው የተፈተንክ ነፍስ ሆይ ወደ ጌታ ጩህ። ረዳት የለሽ ብቃት የሌለህ እንደሆንክ ራስህን በኢየሱስ ላይ ጣልና በራሱ ቃል ያዘው። ጌታ ይሰማል። የተፈጥሮ ልብ ለኃጢአት ያለውን ጠንካራ ዝንባሌ ስለሚያውቅ በእያንዳንዱ የፈተና ጊዜ ይረዳሃል። በኃጢአት ወድቀሃልን? ከሆነ ሳትዘገይ ለምህረትና ይቅርታ እግዚአብሔርን ፈልገው። አሁንም ለኃጢአተኛ ምህረት እንደተዘረጋለት ነው። በመቅበዝበዛችን ሁሉ ጌታ እየጠራን ነው። እናንተ ወደ ኋላ ያፈገፈጋችሁ ልጆች ተመለሱ፣ እኔም ማፈግፈጋችሁን እመልሳለሁ። አንዳንዴ እንዲህ የሚሉ ጥያቄዎችን እንሰማለን። እኔ በፍጹም ደስ ያለኝን ነገር ማድረግ አልችልምን? በፍጹም የራሴን መንገድ መከተል የለብኝምን? ሁል ጊዜ ተገድቤ እኖራለሁን? በፍጹም ዝንባሌ በሚመራኝ መንገድ አንድን ነገር ማድረግ አልችልምን ብለህ ትጠይቅ ይሆናል። የተፈጥሮ ዝንባሌህን መከተልን በቀነስክ ቁጥር ላንተም ሆነ ለሌሎች የተሻለ ይሆናል። የተፈጥሮ ዝንባሌዎች አቅጣጫን ስተዋል። የተፈጥሮ ኃይሎችም በትክክል ጥቅም ላይ አልዋሉም። ሰይጣን ሰውን ከእግዚአብሔር ጋር አጋጭቷል። ያለማቋረጥ መለኮታዊውን ምስል ከሰው ለማጥፋት ይሰራል። ስለሆነም ለቃላቶቻችንና ለድርጊቶቻችን ልጓም ልናደርግላቸው ይገባል። የእግዚአብሔር ጸጋ ልብን ሲቆጣጠር ክፉን ለማድረግ በውስጥም ሆነ በልምምድ ያገኘናቸው ዝንባሌዎች መሰቀል እንዳለባቸው ታይቷል። በነፍስ ውስጥ አዲስ ሕይወት በአዲስ ኃይል የቁጥጥር ሥራ መጀመር አለበት። የተደረገው ነገር ሁሉ ለእግዚአብሔር ክብር መደረግ አለበት። ይህ ሥራ ውስጣዊውንም ሆነ ውጫዊውን ሰው ያጠቃልላል። ሁለመናችን፣ አካላችን፣ ነፍሳችንና መንፈሳችን የጽድቅ መሳሪያ ለመሆን በእግዚአብሔር ቁጥጥር ስር መሆን አለበት። የተፈጥሮ ሰው ለእግዚአብሔር ሕግ የተገዢ አይደለም። በእርግጥ በራሱ መሆንም አይችልም። ነገር ግን በእምነት የተለወጠ ሰው በየዕለቱ የክርስቶስን ሕይወት ይኖራል። ዕለት ተዕለት የእግዚአብሔር ንብረት መሆኑን ይገነዘባል፣ ያሳያልም። አካልና ነፍስ የእግዚአብሔር ናቸው። ለዓለም ደህንነት ልጁን ስለሰጠ አዲስ የሕይወት ዘመንና ፍጹም መታዘዝ ያለበትን ባህሪ እንድናጎለብት የምህረት ጊዜ ተሰጥቶናል። እግዚአብሔር ከኃጢአት ባርነት አድኖን አዲስና ለአገልግሎት የተለወጠ ሕይወት እንድንኖር አስችሏል።